ወደ መጀመሪያው መረጃችን እንሸጋገረው ዛሬም እንደተለመደው ስውሯ ማርያም እያላችሁ ኮሜንቱን አጥለቅልቁልኝ እውነት ያስፈልገናል ምክንያቱም ኮሜንቱን ስውሯ ማርያም ስትሉ በርካታ ሰዎች ጋር ይደርሳል በጭንቀት ውስጥ በበሽታ ውስጥ ያሉ ሰዎች ሄደው እንዲፈወሱ ምክንያት ትሆናላችሁና ኮሜንቱን ስውሯ ማርያም እያላችሁ ይሄንን ቪዲዮ በፌስቡክ በተለያዩ ቦታዎች ቆርጣችሁ እንድትለቁ ፈለኩኝ ስውሯ ማርያም የተፈጠረውን እጅግ ደስ የሚል ምስክርነት አሰማችኋለሁ አዳምጡ አስደሳች ተባለ ሰበር ዜና ተሰምቷል። በስውሯ ማርያም እጅን ባፍ የሚያስጭን ድንቅ ተአምር ተፈጸመ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ተአምሯን ለዓለም አድርሱት። የእናታችን ቅድስት ድንግል ማርያም ድንቅ ተአምር። ይህ ከላይ በምስሉ ላይ የምትመለከቱት ብላቴና ሕፃን ከተወለደ ጀምሮ ለ5 ዓመታት መንቀሳቀስም ሆነ ቆሞ መራመድ አይችልም ነበር ትላለች እናት። እናም ለስውሯ ማርያም አልቅሼ ስነግራት ልጄ መራመድ ቻለ። ክብር ለድንግል ማርያም ይሁን። እልል ብላችሁ አመስግኑልኝ ተብላችኋል። ያዘናችሁ፣ የተቸገራችሁ፣ የተከዛችሁ እናታችን ቅድስት ድንግል ማርያም በችግራችሁ ጊዜ አለው ትበላችሁ እያልኩኝ ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። እንግዲህ እንደሰማችሁት ነው በስውሯ ማርያም ሄዶ ተፈውሶ ያልዳነ የለም። ቤተሰቦቻችን ከእናንተ የሚጠበቀው እምነት ነው። በእምነት ሂዱ ትድናላችሁ። ወላዲተ አምላክ እመብዙሃን ንጽሕተ ንጹሃን እመቤታችን ቅድስት ድንግል ማርያም ትርዳችሁ። የሚገኘው በጣፎ አደባባይና እንግዲህ መገናኛ አካባቢ ታገኛላችሁ። ካልቻላችሁ ደግሞ መናሪያም አካባቢ ላይ ስውሯ ማርያም የሚል በጣም በርካታ መኪኖች ታገኛላችሁ። ሄዳችሁ የበረከቱ ተካፋይ እንድትሆኑ ጋበዝኳችሁ ማለት ነው። በሰሞኑ በማህበራዊ ሚዲያ በርካቶችን ሲያነጋግር የቆየው አንድ ሐሳብ አለ። አንዲት የ50 ዓመት ሴት ማለት ነው የ26 ዓመት ወጣትን ማግባቷ በርካቶች ሲያነጋግር ቆይቷል። እንግዲህ በርካቶችም ሲደግፏት ነበረ። እንዴት በዚህ እድሜ ልዩነት ያቺ ሴት ከዚህ ወጣት ጋር ልጇ ከሚሆን ህፃን ጋር እንዴት ልትጋባ ትችላለች የሚለውን ሐሳብ ሲያነሱ ነበር። እንግዲህ ያቺ ሴት ግን አሁን እየወጣባት ያለው መረጃ በጣም በርካቶችን እያስገረመ ይገኛል። እስቲ ይሄን መረጃ አዳምጣችሁት ነው ገርሞኛል። በዚህ ሴትዮ ቺቲንግ ተፈጽሞብኛል የሚል አካል እንግዲህ ወደ ሚዲያችን ብቅ ብሎ እንደምትመለከቱት ኢንቦክስ ተደርጎልኛል። ቺት አድርጋብኛለች፣ ከኔ ጋር ለመጋባት እቅድ ነበራት። እቅዷንም ይዛ ወደ ኢትዮጵያ መጣች። ከመጣችን በኋላ መሀላችን እንግዲህ ምን እንደተፈጠረ በማላውቀው ሁኔታ ቺት አድርጋብኝ እንግዲህ ድንገት መታ ባገኘችው ወንድ ላይ ቀይራኛለች የሚል አካል እንግዲህ ኢንቦክስ አድርጉልናል። እሷ ጋር የነበራቸውን ታሪክ እንግዲህ እንደምታዩት በሶሻል ሚዲያ እየለቀቀ ነው የሚገኘው። እንደምንጋባው የቀጣዩ ባሌ ለቀጣዩ የሰርግ ዝግጅት እየተዘጋጀው ነው ብላ ፌስቡክ ላይ ሁላ ሳይቀር ፖስት አድርጋ ኢትዮጵያ ውስጥ ከመጣች በኋላ ምን እንደተፈጠረ ሳላቅ ከኔ በኋላ ላወቀችው ድሬዳዋ ፖሊስ ውስጥ ለሚሰራ ለከደር ለሚባል ጎረምሳ ራሷን አሳልፋ ሰጥታ እኔ ላይ ቺቲንግ ፈጽማለች። ሚስቴን በአደባባይ ተነጥቅ ያለው የሚል ግለሰብ የኢትዮጵያ ሕዝብ ይፍረደኝ እያለ ነው በአሁኑ ሰዓት የሚገኘው። እናንተስ ምን ሀሳብ ምን አስተያየት አላችሁ? እውነቴ ሰውዬ ቺት ተደርጎበትም ከሆነ በምን አግባብ ሊጠይቃት ይገባል ብላችሁ ታስባላችሁ? እናንተ እስኪ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልን። ተከድቻለሁም ቺት ተደርጎብኛልም ላልከው ወንድማችን እጅግ በጣም ነው የምናዝነው። የኢትዮጵያ ሕዝብ እንግዲህ ምላሹን ይሰጣል። ልጁም አክሎ የተናገረው ነገር በኢንቦክስም እንደገለጸልኝ ከሆነ ሴትይቷ ወንዶችን እያማለለች በገንዘቧ ወንዶችን እንደ ሸንኮራ መጣ አኝካ የምተፋናት። አሁን አገባውት የምትለውንም ባሏን ትንሽ ለመፈታተንም ሆነ እንደኛ እንደ ሸንኮራ መጣ ለመጥፋት እድል አይኖራትም። ምክንያቱም እሱ የህግ አካል ነው፣ ፖሊስ ነው፣ በሙያው ፖሊስ ስለሆነ እሱ ላይ እኛ ላይ እንዳጭበረበረች እሱ ላይ ማጭበርበር ሙከራ ታረጋለች ብለን አናስብም። ግን ሴትይቷ ከወንዶች ጋር እንግዲህ ያላት ህይወት እጅግ አሳፋሪ ነውም ሲል ገልጿል። ምን ያህል እውነት ይሁን አይሁን እኛ የምናውቀው ነገር የለም። እንደ ሚዲያ ግን የኢትዮጵያ ህዝብ እንዲነጋገርበት ይህን መረጃ ወደ እናንተ አምጥቻለሁ። ተነጋገሩበት። ሰሞኑን በማህበራዊ ሚዲያ ላይ የ50 ዓመት ሴት የ25 ዓመት ወጣት አግብታለች በሚል በርካታ ሚዲያዎች ሲወራ የነበረ ጉድ ነበረ። በጣም በሚገርም ሁኔታ እንግዲህ ሴትየዋ በጣም እጅግ አሳፋሪ ሴት ነች። በጣም በርካታ ወንዶች ጋር ነው የምትጠጋው፣ በገንዘቧ ነው የምታስበው የሚል መረጃዎች እንግዲህ አውጥቶ በሶሻል ሚዲያ አሁንም እየተለቀቀ ነው የሚገኘው። የኛ አጣፋንታ አለመፍረድ ነው። አንፈርድም። ከፈረድን ችግር ውስጥ ነው የምንገባው። እና ወደ ሁለተኛው መረጃችን ስንሸጋገር ውድ የተከበራችሁ ተመልካቾቻችን ክብርት አዳነች አቤቤ ማለት ነው የአዲስ አበባ ከተማ አስተዳደር ከንቲባ የሆነችው ከዚህ በኋላ በየአዲስ አበባ ጎዳናዎች ላይ የኔ ቤቶችና ምግብ የሚለምኑ ሰዎች ላናይ ነው። ከዚህ በኋላ በተለያዩ ቦታዎች ላይ ካፍቴሪያዎች ሊገነቡ እንደሆነና ምግብ በጥራት ባለው መልኩ ለኔ ቤቶችና ለተቸገሩ ሰዎች በነፃ እንዲበሉ ያስችል አዲስ ሐሳብ ይዘው መጥተዋል። በጣም በርካቶች እየተገረሙ ነው የሚገኙት። እስኪ መረጃ አዳምጠን እንጣ።
የክብርት ከንቲባዋ ንግግር በሶሻል ሚዲያ ላይ መነጋገሪያ ሆኗል። ክብርት ከንቲባዋም እንዲህ ብለዋል። እስከ መጨረሻው ስሙትና ሐሳባችሁን ስጡበት። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ሰማችሁት ነው። ከዚህ በኋላ ጎዳና ላይ ምግብ የሚለምን ሰው ወይ ደግሞ የኔቢጤዎች ማየት ልናቆም ይመስለኛል። በየክፍለ ከተማው፣ በየወረዳው፣ በየአቅራቢያ አካባቢ ላይ ካፍቴሪያዎች እየተገነቡ መሆናቸውና የትኛውም የተራበ ሰው ሄዶ መብላት እንደሚችል አዲስ የወጣው እንግዲህ በጣም ደስ የሚል ሀሳብ ክብርት አዳነች አቤቤ ተናግረዋል። ጥሩ ሀሳብ ነው። በቃ ዘማሪው እጅግ አነጋጋሪ ዘፈን ማውጣቱ ተሰምቷል ማለት ነው። ከወራት በፊት ዘለሰኛ፣ በጣም የሚያምር ዘለሰኛ ያወጣው ዘማሪ በአሁኑ ሰዓት እንግዲህ በጣም አነጋጋሪና በሁለት ቀናት ውስጥ ከግማሽ ሚሊዮን በላይ የታየ ዘፈን አውጥቷል ማለት ነው። ይህንንም በርካታ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ሲወቀሱበት እንደነበር የሚታወቅ ነው። እስቲ ዜና አዳምጠን እንምጣ። ዘማሪው ዘፈን አወጣ። ታዲያ ከሰሞኑ ሶሻል ሚዲያ ላይ ትሬንድ የሆነው ጅንኑ የተሰኘው የጎጃም ባህላዊ ሙዚቃን ያወጣው ድምፃዊ ቢሆን ዘውዴ ያው ከዚህ ቀደም የሚታወቀው በዝማሬ ነበረ። ነገር ግን ያው ከሁለት ቀን በፊት ሙዚቃው መለቀቁን እንግዲህ ሁላችንም የተመለከትነው ጉዳይ ነው። በጉዳዩ ላይ ብዙዎች ሀሳባቸውን እየሰጡበት ያሉበት ጉዳይ ሲሆን አንድ ሰው ዘማሪም ዘፋኝም እንዴት በአንዴ ሊሆን ይችላል የሚል ሀሳቦችን እየሰጡ ያለ ሲሆን በተጨማሪም ደግሞ ቤተክርስቲያን በእንደዚህ አይነት ጉዳይ ላይ ጥብቅ ክትትል ማድረግ አለባት ሲሉ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ድምፃዊው ለተመልካች ጆሮ የሚመጥንና ተወዳጅ የሆነ ሙዚቃን ያወጣ ሲሆን ነገር ግን እንዳልኳችሁ ዘማሪም ዘፋኝም እንዴት በአንዴ መሆን ይቻላል የሚል ሀሳቦች እንግዲህ እየተበራከቱ ይገኛሉ በዚህ ሰዓት። እናንተ በጉዳዩ ላይ እንግዲህ ወደ ተከበራችሁ ተመልካቾቻችን ማለት ነው ይሄ ዘፋን ማለትም ጅንኑ የሚባል ዘፈን በቅርቡ ተለቆ በርካታ ተመልካቾች ወደውት በአንድ ቀን ውስጥ ከግማሽ ሚሊዮን በላይ እይታ እንዳገኘ የሚታወቅ ነው። ከዛ በፊት ይሄ ዘፋኝ በዘለሰኛ በጣም እጅግ በሚያምር ድምጽ ዘለሰኛ ማለትም ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመጥን ዝማሬ አውጥቶ ነበረ። እንግዲህ እንዴት ነው በአንድ ወር በሁለት ወር ልዩነት ውስጥ ዘፈን የሚያወጣው የሚል በርካታ ሀሳቦች ይነሱበት ነበር። እናንተ ምን ትላላችሁ? በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን አጥብቃ በተለይ ገላትያ 5:1 ለዘፋኝነት ኃጢአት ነው እንደሚለው አጥብቃ ልትቃወም ይገባል። ወጣቶችም እና ዘፋኞችን በአጭሩ ከመዝሙር ወደ ዘፈን እንዳይሄዱ ልትመክራቸው ይገባል ብዬ አስባለሁ። እንግዲህ እናንተ ምን ትላላችሁ? መቼም ለዘፈን ጠበቃ ቆማለሁ ብላችሁ እንዳታስቡ። በቃ አለቀ። ወደሌላኛው መረጃ ስንሸጋገር አሁን እየተለመደ የመጣው ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥርዓተ ጋብቻ በተለይ በተክሊልና በቁርባን ጋብቻ እንደሚሰጥ ታውቃላችሁ። በተለይ በቁርባን የተጋቡ ሰዎች በሚስጥረ ተክሊልና በሚስጥረ ቁርባን የተጋቡ ሰዎች ቀጥታ ከተጋቡ ከቆረቡ በኋላ ቀጥታ ከበሮ ወደ መምታት ወደ ማጨብጨብና ወደ ተለያዩ በቃ ወደ ዝማሬዎችና ወደ ተለያዩ ነገሮች ይንቀሳቀሳሉ ቶሎ ብለው። ከዛም ባሻገርም አያርፉም። በቬሎና በሱፍ ሲዳሩና ያለና ይሄ ነገር ልክ እንዳልሆነና ቤተክርስቲያንም እንደማታስተምረው አባቶቻችን የተናገሩት ንግግር አለ። ሁላችሁም ሼር እያደረጋችሁ አዳምጡት። በተለይ የምትዳፈሩ የቤተክርስቲያን ስርዓትን የምትዳፈሩ እኚህን አባት አዳምጡ፣ መለስበታል። ሽሮች በምንም አይነት ከመቀመጫ ተነስተው ዝማሬ ውስጥ እንዳይገቡ የማይመጣብን ጣጣ የለም። ነገስታት ናቸው፣ የመንግስተ ሰማያት ሙሽሮች ናቸው። ከመቀመጫ አይነሱ። ሙሽራም ከበሮ አይመጣም። በእለቱ ሙሽራ ንጉስ ሆኖ ይቀመጣል እንጂ መንቀዥቀዥ መንቀልቀል የለበትም። ሙሽራነቱም ይከለክለዋል፣ መቁረቡም ይከለክለዋል። አስገብተው ከበሮ ሲያስመቱ ሲያስጨበጭቡ እናያለን። ከየት ያመጣችሁ ስርዓት ነው? አይነሱም። ካህን ሲመጣ ብቻ ነው መነሳት የሚችል። እንደሰማችሁት ነው። የተከበራችሁ ተመልካቾቻችን በሰርግ ቀን የቆረበ ሰው እንደ ንጉስ መቀመጥ አለበት። ምክንያቱም አንድ የቆረበ ሰው ሙሽራ ነው። ታዋቂው የፊልም ባለሙያ በርካቶች የሚወዱት በበርካታ ፊልሞች ላይ የተሳተፈ እጅግ በስብዕናው የሚታወቀው ሄኖክ ወንድሙ ማለት ነው በሰሞኑ በጣም እጅግ መነጋገሪያ ሆኖ እንደነበር የሚታወቀው ነው። የተከበራችሁ ተመልካቾቻችን ስለሱ አጠር ያለች ዜና አዳምጠን መጣና የምነግራችሁ ነገር አለ። አዳምጡ።
ከ3 ዓመት በፊት ፊልም ልሰራ ነው ብር አዋጡልኝ ሲል ቴኒን ምን ነካው ብር ከሚጠይቅ ባለው ብቃትና ዝና ለምን ስክሪፕት ተቀብሎ አይሰራም ብለው ሐሳቡን ያልተቀበሉት ነበሩ። ሐሳቡን የደገፉ ሰዎች ደግሞ የቻሉትን አዋተውለት 3,400,000 ብር ተሰበሰበ። ገጸ ባህሪውን በተከለ ቁመና ለመምሰል በ30 ሰዓት አንዴ እየተመገበ ወደ 40 ኪሎ ቀነሰ። የተሰበሰበውን ብር ስላነሰው መኪናውን ሸጠ። ወዳጆቹም ጨምረውለት ስራውን በ7 ሚሊዮን ብር ጨረሰ። ቀረጻው አልቋል። ኤዲቲንጉም ከስር እየተሰራ ስለነበር በቅርብ ሁሉም ነገር አልቆ ብዙ የለፋንበት የተሰቃየንበት ጽናታችን የተፈተነበት ፈረጃ እውን ሆኖ እንደ እግዚአብሔር ፍቃድ ለእይታ ይበቃል ብሏል። ቴኒ ያልተሞከረውን የማይቻል የሚመስለውን አንተ ችለህ ስላሳየክ ሌሎችም ምሳሌ ስለሆንክ አክባሪህ ነኝ። እንኳን እግዚአብሔር ረዳህ። እንግዲህ እንደሰማችሁ ነው ታዋቂው ዝነኛው ተዋናይ ሄኖክ ወንድሙ በሰሞኑ እጅግ መነጋገር ሆኗል። ለዓላማው ምን ያህል ጥግ ድረስ እንደሆነ የሚታወቅ ነው። እንግዲህ ሄኖክ ደግሞ የድሮ በጣም እጅግ በጣም ወደ ከ90 በላይ ኪሎ የነበረው ሄኖክ ወንድሙ አሁን 41 ኪሎ ድረስ ደርሷል ማለት ነው። እንዴት ተከበራችሁ ተመልካቾቻችን ምን ተማራችሁ ከዚህ? እኔ ተማርኩት ለዓላማ መጽናት ነው። ዓላማ ላይ ከተጋን የማንደርስበት ደረጃ የለምና ሁሌም ቢሆን ለዓላማችሁ ቀንም ለሊት መትጋት እንዳለባችሁ ነው የሚሰማኝና በቃ ጋዜጠኛ ኮንክ ለዛ ለጋዜጠኝነት ሙያ በጣም እስከ ዓላማ እስከ ድረስ መጓዝ አለበት። ስፖርተኛ ኮንክ ቦክሰኛ ኮንክ እና ከሱ የምንማረው ለዓላማ መኖር ነውና አለመወዛገብ እዚህም እዛም ዓላማ ሐሳባችን እዚህም እዛም ሲሆን ችግር ያመጣልና ሐሳባችን አንድ ቦታ አድርገን ለዓላማችን መጽናት እንዳለብን ሄኖክ ወንድሙ አስተምሮናል። እንግዲህ ሄኖክ ወንድሙ ሰውነቱን በዚህ መልኩ ቀንሶ ፈረጃ የተባለው ፊልም በቅርቡ እንደሚመረቅም አሳውቋል። እንግዲህ ከ7 ሚሊዮን በላይ ገንዘብ እንደፈጀ ነው የሚታወቀው።